እስቲ አስቡት፣ የፈረንሳይ ኩራት፣ የፓሪስ የልብ ትርታ የሆነውና በዓለም ታዋቂ የሆነውን የኤፍል ታወርን አንድ ሰው 2 ጊዜ ደጋግሞ ሸጦታል ቢባሉ ያምናሉ? አዎ፣ አልተሳሳታችሁም፣ 2 ጊዜ። ዛሬ የምንጓዘው ወደ ፓሪስ የብርሃን ጎዳናዎችና ወደ አሜሪካ የጥላ ዓለም ነው። አንድ ሰው በብልህነቱ ብቻ ዓለምን እንዴት እንዳንቀጠቀጠና የኤፍል ታወርን ለሽያጭ እንዳቀረበ በዝርዝር እንመለከታለን። ቁጭ በሉ፣ ትንፋሻችሁን ሰብሰብ አድርጉ። የታሪክ ማህደሩ አሁን ይከፈታል። ቪክቶር ሉስትዊግ በካቴና ታስሮ ወደ ወህኒ ቢወረወርም የነፃነት ጥማቱና ያ የማይታክተው አእምሮ ገና አልተሸነፉም ነበረ። 1925 ፓሪስ የዓለም የጥበብ የቅንጦትና የብርሃን ማማ በነበረችበት የወርቃማ ዘመን ዓለም ከታላቁ የዓለም ጦርነት ቁስል አገግማ የጃዝ ሙዚቃን በየጎዳናው በሚያስተጋባበትና የኢኮኖሚው ሰማይ በብልጽግና ደመና በረበበበት ወቅት ነበረ። ነገር ግን በዚህ ሳቅና በጭፈራ በደመቀችው ከተማ ጥላ ስር በታሪክ ታይቶ የማይታወቅ እጅግ ረቂቅና ድፍረት የተሞላበት ሴራ እየተሸመነ ነበረ። ይህ ታሪክ ስለ አንድ ሰው ነው። ስሙ ቪክቶር ሉስቲግ ይባላል። እሱ ተራ ሌባ አልነበረም። እሱ የማታለል ሊቅ፣ የቃላት ጠንቋይና የሰውን አይምሮ እንደ ቼስ ጨዋታ የሚዘውር የጥላ ንጉስ ነበረ። ቪክቶር ሉስትዊግ የራሱ የሆነ እጅግ የሚማርክ ስታይል ነበረው። 5 ቋንቋዎችን አቀላጥፎ የሚናገር፣ ምርጥ የፈረንሳይ አልባሳትን የሚለብስና ንግግሩ ልክ እንደ ውድ ወይን የሚጣፍጥ የጨዋ ሰው ገጽታ ነበረው። እሱ ወደ አንድ ክፍል ሲገባ ሁሉም ሰው ንጉሱ የመጣ ይመስለዋል። ነገር ግን ከዚህ አንጸባራቂ ገጽታ በስተጀርባ በታሪክ እጅግ የሚወደሰውና የፓሪስ ኩራት የሆነውን ኤፍል ታወርን ለመሸጥ የሚያስችል እብደት የተቀላቀለበት እቅድ ነበረው። አዎ፣ ኤፍል ታወርን ራሱ የብረት ማማውን። በግንቦት ወር በ1925 ሉስቲግ በአንድ ጋዜጣ ላይ አንዲት ትንሽ ዜና አነበበ። ዜናዋ የኤፍል ታወር ጥገና እጅግ ውድ እየሆነ በመምጣቱ መንግስት የተቸገረ መሆኑን ትጠቅሳለች። ለተራ ሰው ይህ ተራ ዜና ነው። ለሉስቲግ ግን በቢሊዮን ዶላር እድል ነበረ። ወዲያውኑ የራሱን ትዕይንት ማዘጋጀት ጀመረ። የፈረንሳይ የፖስታና ቴሌግራፍ ሚኒስቴር መስሪያ ቤት የይስሙላ ደብዳቤዎችን አዘጋጀ። ማዕተቡ፣ ፊርማውና የወረቀቱ ጥራት ከመንግስት ኦሪጂናል ሰነድ የማይለዩ ነበሩ። ለሉስቲግ በፓሪስ እጅግ ውድና ታዋቂ በሆነው ሆቴል ዲ ክሪለን ውስጥ እጅግ ሚስጥራዊ የሆነ ስብሰባ ጠራ። ወደ ስብሰባው የተጋበዙት 5 ትልልቅ የብረት ነጋዴዎች ነበሩ። ስብሰባው የተካሄደው በታላቅ ጥንቃቄና በመንግስት ምስጢር ስም ነበረ። ሉስቲግ ራሱን እንደ ሚኒስቴር ዋና ዳይሬክተር አድርጎ አስተዋወቀ። በክፍሉ ውስጥ ያለው ድባብ በውጥረትና በጉጉት የተሞላ ነበረ። ክቡራን፣ አለ ሉስቲግ በዝግታና በከባድ ድምፅ፣ ይህ የምነግራችሁ ጉዳይ ብሔራዊ ሚስጥር ነው። የኤፍል ታወር ጥገናው ከመንግስት አቅም በላይ ሆኗል። ስለዚህ መንግስት ማማውን አፍርሶ በጨረታ ለመሸጥ ወስኗል። ነጋዴዎቹ ደነገጡ። የፓሪስ ምልክት የሆነው ማማ መግዛት ማለት በታሪክ ውስጥ ስም ማኖር ብቻ ሳይሆን 7000 ቶን የሚመዝነውን ምርጥ ብረት መረከብ ማለት ነበረ። ሉስቲግ እያንዳንዱ ነጋዴ በአይኑ እየመረመረ የትኛው ለተንኮሉ ይበልጥ እንደሚመች ያጠና ነበረ። በመጨረሻም አንዱን መረጠ፣ አንድሬ ፓይሰን። በፓሪስ የንግድ ዓለም ውስጥ ስም ማግኘት የሚፈልግ ነገር ግን በራስ የመተማመን ችግር ያለበት ሰው ነበረ። ሉስቲግ ፓይሰንን ለብቻው አግኝቶ ሌሎቹ ነጋዴዎች ብዙ ገንዘብ እያቀረቡ ነው፣ ነገር ግን ያንተን መርጫለሁ አለው። ቀጥሎም በረቀቀ መንገድ ጉቦ ፈለገ። ፓይሰን ሉስቲግ ጉቦ መጠየቁ ይህ ሰው በእርግጥም የመንግስት ባለስልጣን ነው ብሎ እንዲያምን አደረገው። ምክንያቱም በዚያን ጊዜ ሙስና የመንግስት መታወቂያ ነበረ። ፓይሰን ለብረት ገዢው የሚሆን $70,000 በዛሬው ስሌት በሚሊዮኖች የሚቆጠርና ለሉስቲግ የሚሆን ትልቅ ጉቦ ይዞ መጣ። ሉስቲግ ገንዘቡን እንደተቀበለ የይስሙላ የሽያጭ ውል ፈርሞ ሰጠው። ፓይሰን የዓለምን ድንቅ ማማ የገዛ መስሎት በደስታ ሲሰክር፣ ሉስቲግ ግን በዚያው ምሽት ሻንጣውን ጠቅልሎ ወደ ኦስትሪያ ቪየና ኮበለለ። የፓሪስ ፖሊስም ሆነ ምስኪኑ ፓይሰን ምን እንደተፈጠረ ለማወቅ ቀናት ፈጅቶባቸዋል። ፓይሰን እጅግ ከመሸማቀቁ የተነሳ ለፖሊስ እንኳን አላመለከተም ነበር። ሉስቲግ ይህንን አስቀድሞ ያውቅ ነበር፣ የሰው ልጅ ኩራት ከገንዘብ በላይ እንደሚበልጥ። ነገር ግን ታሪኩ እዚህ ላይ አላበቃም። ሉስቲግ ከጥቂት ወራት በኋላ በቪየና ሆኖ ጋዜጣ ሲያነብ አሁንም ስለ ኤፍል ማማ ጥገና ወሬ ሰማ። ለምን ድጋሚ አልሸጠውም የሚል ሰይጣናዊ ሀሳብ አእምሮ ውስጥ ብልጭ አለ። ዓለም በታሪክ ታይቶ የማይታወቅ ሁለተኛ የሽያጭ ትዕይንት ልታይ ተዘጋጀች። በ1925 ነሐሴ ወር በዓለም ፖለቲካ ውስጥ የሎካርኖ ስምምነት ተፈርሞ አውሮፓ የሰላም አየር እየተነፈሰች ባለችበት ወቅት ቪክቶር ሉስቲግ
በቪየና የቅንጦት ሆቴል ውስጥ ሆኖ የፓሪስን ጋዜጦች በጉጉት ያገላብጥ ነበረ። ፓይሰን ለፖሊስ አላመለከተም። ይህ ማለት ሉስቲግ አሁንም በሕግ ፊት ንጹህ ነው ማለት ነው። የሉስቲግ አእምሮ ውስጥ አንድ ሰይጣናዊ ድፍረት በቀለ። የመጀመሪያው ሽያጭ እንዲህ በቀላሉ ከሰራ ለምን ሁለተኛ ጊዜ አልሞክረውም? ሉስቲግ ልክ እንደ ቀድሞ ሁሉ በታላቅ ድምቀት ወደ ፓሪስ ተመለሰ። አሁንም ስታይሉ ያው ነው። ውድ የፈረንሳይ ሽቶ፣ በብልጭልጭ ድንጋይ የተጌጠ የእጅ ሰዓትና ያ የማይናወጥ በራስ መተማመን መንፈስ። አሁንም በድጋሚ እጅግ ውድ በሆነ ሆቴል ውስጥ አረፈና 5 አዳዲስ የብረት ነጋዴዎችን ለሚስጥራዊ ስብሰባ ጠራ። የድራማው አቀራረብ ከመጀመሪያው ጋር አንድ አይነት ነበረ። ሉስቲግ ራሱን እንደ ከፍተኛ የመንግስት ባለስልጣን በማቅረብ የኤፍል ማማን የመፍረስ ትዕዛዝ ወረቀት አሳያቸው። ነጋዴዎቹ በአግራሞትና በስግብግብነት ተዋጡ። በዚህኛው ዙር ግን ሉስቲግ ይበልጥ ተጠንቅቆ ነበረ። ምክንያቱም በከተማው ስለመጀመሪያው ሽያጭ ሹክሹክታ ቢኖር እንኳን ጥንቃቄ ማድረግ ነበረበት። ሉስቲግ አዲሶቹን ጋዜጦች ወደ ማማው ወሰዳቸው። እዚያም በልዩ የባለስልጣን መታወቂያ በእርግጥ የሐሰት በሆነ አስገብቶ ማማው ምን ያህል እንደዛገና መፍረስ እንዳለበት በዝርዝር አስረዳቸው። እያንዳንዱ ቃሉ ተሰሚነት ነበረው። ነጋዴዎቹ የዓለምን ትልቁ ማስታወሻ ሐውልት እንደ ተራ ብረት እየተመለከቱት ነበረ። ጨረታው ተጀመረ። በዚህኛው ዙር ግን እድሉ እንደ መጀመሪያው አልቀናውም። አንደኛው ነጋዴ ነገሩን ስላላመነው በድብቅ ወደ ፖሊስ ሄዶ አመለከተ። ሉስቲግ ግን የአሳ ነባሪ ስሜት ነበረው። ፖሊሶቹ በሩን ሊያንኳኩ መቃረባቸው ገባው። ገንዘቡ ገና ሳይቀበል ፖሊሶቹ ወደ ሆቴሉ ከመድረሳቸው ጥቂት ደቂቃዎች በፊት ሉስቲግ በጓሮ በር አምልጦ ወደ አሜሪካ የሚሄድ መርከብ ላይ ተሳፈረ። ይህ በታሪክ ዘ ግሬት ስኬፕ ተብሎ ሊጠራ ይችላል። ሉስቲግ ፓሪስን ለዘላለም ተሰናበታት። ነገር ግን በአሜሪካ ምድር ደግሞ ሌላ ትልቅ ሰለባ እየጠበቀው ነበረ። የአሜሪካው የጭካኔ የሀብት ንጉስ አል ካፖን። ቪክተር ሉስቲግ ወደ አሜሪካ ሲሻገር ስሙን ወደ ካውንት ቪክቶር ሉስቲግ ተቀየረ። አሁን እሱ የኦስትሪያ መሳፍንት ወይም ካውንት ነኝ ባይ ነው። በአሜሪካ የኢኮኖሚ እድገት በፈነዳበት በ19ኛዎቹ ማብቂያ ወይም the roaring 20s ሉስቲግ አዳዲስ የሀብታም ሰለባዎች መፈለግ ጀመረ። ነገር ግን ከሁሉም በላይ የሚገርመው ታሪክ ሉስቲግ ለአል ካፖን የሸጠው ውሸት ነው። ሉስቲግ ወደ አል ካፖን ቢሮ ሄዶ አንድ እቅድ አቀረበለት። $50,000 እንዲሰጠውና በ2 ወር ውስጥ እጥፍ አድርጎ እንደሚመልስለት ነገረው። አል ካፖን ጨካኝ ቢሆንም በሉስቲግ ስታይል ተማርኮ ገንዘቡን ሰጠው። ሉስቲግ ግን ገንዘቡን ምንም አላደረገውም። ለ1 ወር ያህል በሴፍ ውስጥ አስቀመጠው። ከዚያም ከ1 ወር በኋላ ወደ አል ካፖን ተመልሶ እንዲህ አለው፣ አዝናለሁ ጌታዬ፣ እቅዱ አልሰራም። ይኸው ገንዘብ 1 ሳንቲም እንኳን አልጎደለም። አል ካፖን ተገረመ። በህይወቱ ታማኝ ሌባ አይቶ አያውቅም ነበረ። ሉስቲግ ታማኝ መስሎ በመቅረብ አል ካፖን በራሱ ፍቃድ $5,000 ለሉስቲግ በስጦታ ሰጠው። ይህ ነበር የሉስቲግ ጥበብ፣ ሰዎችን ለማታለል መጀመሪያ አመኔታቸውን ማግኘት። ነገር ግን የሉስቲግ የውሸት ኢምፓየር መናድ የጀመረው አሜሪካ በታላቅ ኢኮኖሚ ድቀት ውስጥ በወደቀችበት ወቅት ነበረ። ሉስቲግ አሁን ወደ ሌላ አደገኛ ስራ ገባ፣ የሐሰት ገንዘብ ማተብ። ሉስቲግ በአል ካፖን ላይ የተጫወተው የስነ ልቦና ጨዋታ ድል ቢቀዳጅም ስግብግብነቱ ግን አሁንም አላረካውም ነበረ። አሁን ታሪኩ ወደ አደገኛው ምዕራፍ ይሸጋግራል፣ ወደ አሜሪካ የገንዘብ ማተሚያ ማሽኖችና ወደ ጥላው ዓለም። በ1930 ዓለም በታላቁ የኢኮኖሚ ድቀት አዘቅቱ ሲወደቀችበት ወቅት በሚሊዮኖች የሚቆጠሩ አሜሪካውያን ለእንጀራ በሚሰለፉበት፣ ባንኮች በሚዘጉበትና የዶላር ዋጋ በሚናወጥበት በዚያ ጨለማ ዘመን ቪክቶር ሉስቲግ ግን በቅንጦት ይኖር ነበረ። ለምን? ምክንያቱም እሱ የራሱን ባንክ ከፍቶ ነበርና። ሉስቲግ አንድ አዲስና አስገራሚ መሳሪያ ፈለሰፈ። እሱም ሮሜኒያን ቦክስ ይባላል። ይህ ሳጥን ከውድ የዝሆን ጥርስና ከጥቁር እንጨት የተሰራ በውስጡ በርካታ ማዞሪያዎችና መብራቶች ያሉት ድንቅ ጥበብ ይመስላል። ሉስቲግ ለሀብታሞች እንዲህ እያለ ያስተዋውቃል። ይህ ሳጥን በኬሚካል አማካኝነት $100 ኖትን በ6 ሰዓት ውስጥ ኮፒ አድርጎ ያትማል። ሉስቲግ በሰለባዎቹ ሙከራ ያሳያል። አንድ ኦሪጂናል $100 ወደ ሳጥን ውስጥ ያስገባና ለ6 ሰዓታት እንዲጠብቁ ያደርጋቸዋል። ሳጥን ውስጥ አስቀድሞ የደበቀው ሌላ እውነተኛ $100 በሌላ በኩል ታትቦ ሲወጣ የሰዎቹ አይን በስግብግብነት ይፈርጣል። ሉስቲግ ይህንን የገንዘብ ማሽን በ$30,000 ይሸጥላቸዋል። ሰዎች ወደ ቤታቸው ወስደው ማተም ሲጀምሩ ግን ሳጥኑ ባዶ ወረቀት ብቻ ያወጣል። ሉስቲግ ግን በዚያ ጊዜ አድራሻውን ቀይሮ ጠፍቷል። ነገር ግን ትልቁ ድፍረቱ የተገለጠው ከዊሊያም ዋትስ የተባለ ጎበዝ የኬሚስትሪ ባለሙያ ጋር ሲተባበር ነው። ዋትስ እና ሉስቲግ በአሜሪካ ታሪክ እጅግ ጥራት ያለው የተባለለትን የሐሰት $100 ማተም ጀመሩ። የሉስቲግ ሐሰተኛ ዶላሮች ምን ያህል ጥራት ነበራቸው ቢባል የአሜሪካ ባንኮች እንኳን ሳይለዩቸው ወደ ስርጭት ገብተው ነበረ። በወር ውስጥ እስከ $100,000 የሚጠጋ ሐሰተኛ ገንዘብ ወደ ገበያ ይለቁ ነበር። ይህ ድርጊት የአሜሪካን የገንዘብ ስርዓት አናወጠው። ለሲክሬት ሰርቪስ በሉስቲግ ላይ ታላቅ አደን ጀመረ። የሉስቲግ ስም the most wanted ዝርዝር ላይ
አንደኛ ሆኖ ወጣ። በፓሪስ ኤፍል ማማን የሸጠው ሰው አሁን አሜሪካን $10 ሲያጥለቀልቃት መሆኑ መንግስትን አስቆጣው። ነገር ግን ሉስቲግ ልክ እንደ አሳማኝ ተዋናይ ለዓመታት ከመንግስት ወኪሎች ሲያመልጥ ኖረ። ሁልጊዜም ዊግ ያደርጋል፣ መነጽር ይቀይራል፣ እናም የተለያየ የንግግር ዘዬ ይጠቀማል። ሉስቲግ በቁጥጥር ስር የዋለው ግን ባልጠበቀው ክህደት ነበረ። በ1935 ግንቦት ወር የሉስቲግ ፍቅረኛ የነበረችው ቢሊ ሜይ ሉስቲግ ከሌላ ሴት ጋር ግንኙነት እንዳለው ስታውቅ በቅናት ተቃጠለች። ወዲያውኑ ለስለላ ድርጅቱ ስልክ ደውላ አድራሻውን ሰጠች። ሉስቲግ በኒውዮርክ ጎዳና ላይ ሲሄድ ድንገት በፌዴራል ወኪሎች ተከበበ። ሉስቲግ ግን በካቴና ሲልታሰር እንኳን ፈገግታው ከፊቱ አልጠፋም ነበረ። ለወኪሎቹ እንዲህ አላቸው፣ ክቡራን፣ እስካሁን የሰሯቸው ድራማዎች ሁሉ ይሄኛው የመጨረሻው ትዕይንት መሆኑ ነው። ሉስቲግ ወደ ወህኒ ቤት ተወረወረ። ነገር ግን የማታለል ንጉሱ ቪክቶር ሉስቲግ እና ገና የመጨረሻው ካርዱን አልተጫወተም። ከአሜሪካ እጅግ ጥብቅ የሆነውን የፌዴራል እስር ቤት በታሪክ ታይቶ በማይታወቅ ዘዴ ሊያመልጥ ተዘጋጀ። በ1935 መስከረም ወር ቪክተር ሉስቲግ በኒውዮርክ በሚገኘውና እጅግ ጥበቃ በሚደረግበት ፌዴራል ሃውስ ኦፍ ዲቴንሽን ውስጥ ፍርዱን እየጠባበቀ ነበረ። ነገር ግን ሉስቲግ ግድግዳ የሚባል ነገር አያውቅም። ከመታሰሩ ጥቂት ሳምንታት በፊት በአሜሪካ የፍትህ ታሪክ ውስጥ እጅግ አስገራሚ የሚባለውን የማምለጫ ዘዴ ቀየሰ። ሉስቲግ የታሰረበት ክፍል መስኮት አለው። እሱ ግን እንደ ተራ እስረኛ ብረቱን ለመጋዝ አልሞከረም። ይልቁንም ከሳምንታት ያህል ቆርቆሮና የሽንት ቤት ወረቀቶችን በመጠቀም ልክ እንደ እስር ቤቱ ሰራተኞች የሚመስል ገመድ ሰራ። ከዚያም መስከረም 1 ቀን ገና ንጋት ላይ የሆስፒታል አንሶላዎችን በመጠቀም ራሱን በመስኮት በኩል አውርዶ አመለጠ። የሚገርመው ግን ሊያመልጥ የነበረው በድፍረት ነው። ሰዎች የመስኮት አጣቢ መስሏቸው እያዩት በሰላም ወደ መሬት ወረደ። ይህ ዜና አሜሪካን አናወጠ። ኤፍል ታወርን የሸጠው ሰው አሁንም አታሉን አመለጠ የሚል ርዕስ በየጋዜጣው ሰፈረ። ነገር ግን የሉስቲግ ነፃነት የቆየው ለ27 ቀናት ብቻ ነበረ። በፔንሲልቬኒያ ግዛት ውስጥ በድጋሚ ተያዘ። በዚህኛው ዙር ግን መንግስት አራራለትም። በ1935 ታህሳስ ወር ላይ በሐሰት ገንዘብ ማተምና በማምለጥ ወንጀል የዓመት ጽኑ እስራት ተፈረደበት። መንግስት ሉስቲግን ለማንም በማይደርስበትና ማምለጥ በማይችልበት ስፍራ ወሰደው፣ አልካትራዝ። በዚህ አስፈሪ የደሴት እስር ቤት ውስጥ ሉስቲግ ከአሮጌው ወዳጁ ከአል ካፖን ጋር እንደገና ተገናኘ። ሉስቲግ በአልካትራዝ ውስጥ ቁጥሩ ኤዚ 300 ነበረ። ያ 5 ቋንቋዎችን የሚናገረው በፓሪስ ሆቴሎች እንደ ንጉስ የሚንቀሳቀሰው ቪክተር ሉስቲግ አሁን በውቅያኖስ በተከበበ ድንጋይ ውስጥ ተቆለፈበት። በእስር ቤት ውስጥ ሳለ ጤንነቱ እየደከመ መጣ። ያ በራስ የመተማመን መንፈሱና ያ ብልህ አእምሮ በብቸኝነትና በበሽታ ተዳከመ። በመጨረሻም በመጋቢት ወር 1947 ቪክተር ሉስቲግ በሳምባ ምች ምክንያት ህይወቱ አለፈ። በሞት የምስክር ወረቀቱ ላይ ሙያው ምንድነው ተብሎ ለተጠየቀው ጥያቄ ባለስልጣናቱ የጻፉት የታሪኩ ማጠቃለያ ነው። ተለማማጅ ሻጭ። ይህ በታሪክ ትልቁ ቀልድ ነበረ። የኤፍል ታወር ለ2 ጊዜ የሸጠው ሰው በታሪክ መዝገብ ላይ ተለማማጅ ሻጭ ተብሎ ተመዘገበ። ቪክተር ሉስቲግ የሞተው በድህነትና በብቸኝነት እስር ቤት ውስጥ ቢሆንም ስሙ ግን እንደ የማታለል ጥበብ ንጉስ ሆኖ ለዘላለም ይኖራል። የኤፍል ታወርን ዛሬም ፓሪስ ላይ ቆማለች። ይህም ማማ ለ2 ጊዜ የሸጠውን ያንን ብልህ አታላይ ማስታወስ አይቀርም። እንግዲህ የቪክተር ሉስቲግ ታሪክ እዚህ ላይ ያበቃል። በፓሪስ ሆቴሎች እንደ ንጉስ ይንቀሳቀስ የነበረው ያ አታላይ መጨረሻው በአልካትራስ ቀዝቃዛ ድንጋዮች መሃል በብቸኝነት ተጠናቋል። ውድ ቤተሰቦቻችን የቪክተር ሉስቲግ ድፍረትና ብልህነት በእናንተ ላይ ምን አይነት ስሜት ፈጠረ? ብልጥ ሌባ መኖሩን ታምናላችሁ ወይስ ስግብግብነት ሰዎችን ለውሸት ተጋላጭ ያደርጋቸዋል? ሀሳባችሁን በኮሜንት መስጫው ላይ ያሳውቁን፣ እኛም እናነበዋለን። ቪዲዮዎቻችን ለሌሎች እንዲደርስ ላይክ እና ሼር በማድረግ የበኩሉን ይወጡ። ቻናላችንም ሰብስክራይብ በማድረግ በየቀኑ የሚወጡ አዳዲስ መረጃዎችን እና እንደዚህ የሚያስደስቱ ዘገባዎችን ደግሞ ያግኙ። የደወል ምልክቷንም በመጫን ቤተሰባችን ይሁኑ። ስለተከታተላችሁን እናመሰግናለን። በሚቀጥለው ደግሞ ሌላ ዓለምን ያስደነገጠ ድንቅ ታሪክ ይዘን እንመጣለን። እስከዚያ ቸር ሰንብቱ።